ተኛ እግሬ ላይ የምልም ብቻ አድርግ። አንድ ሰው በመንገድ ላይ ሄደ ከድሮ መምህሩን ያየውና ወይዘሮ ሰማል ደህና አይደለሽም? አንቺ ደግሞ ማለትሽ ነው? ደህና ብትሆን መድኃኒት ለምን ትወስዳለች? መድኃኒት ሲበዛ እኮ አዳብት ያደርጋል። ምናልባት ሰውነትሽ ተስማምቶት ይሆናል። መረዳሽ ነገር አለ? አይ ትንሽ አረፍ ልበል፣ እያዞረኝ ነው መሰለኝ። አቶ አምነንና ቤኒን አብረው ጥሩ ጊዜ አሳለፉ፣ አብረው አደሩ። ታዲያ ይሄንን እያየችው ጄሪ በጣም ተናዳና ተበሳጭታ ትገኛለች። አቶ አምነን እንግዲህ ከቤኒን ጋር በማደሩ በጣም እጅጉን ተደስቷል። እናት ዛህራ ተነግራት የነበረውን ታሪኮች ለሱ እንግዲህ እግሯ ላይ አስተኝታ እየነገረችው ነበረ። ይሄንን ታሪክ እንግዲህ ሲሰማ ከምንም በላይ በጣም ነበር የተደነቀው የተደሰተው። ይሄንን ታሪክ እየነገረችው ነው እንግዲህ አብሯት ያደረው። እሷና እሱ አብረው በማደሯ ታዲያ ሌሎቹ በጣም ጫጫታ አብዝተዋል። ያው እንደሚታወቀው እዛ ቤት እሱን ፈላጊ ሴቶች ስለበዙ፣ ነገር ግን አቶ አምነን እንዳሰበው ቤኒንም የራሷ የግሏ ማድረግ ስትመኝ እንደነበረው የራሷ የግሏ ከማድረግ አልፋ አብሯት እስከ ማደር ደረጃ ደርሷል። ጄሪን እንግዲህ ክፍሉ ገብታ መሬት እንድተኛ እንጂ ከጎኑ እንኳን እንድትተኛ አልፈቀደም። ታዲያ ቤኒንን ደረቱ ላይ ለጥፎ ነው አብሯት ያደረው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ድር ቀጣዩን ክፍል እንግዲህ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ደስ የሚሉ የሚያስከፉ ታሪኮችም ተፈጥረዋል ማለት ነው። ወይዘሮ ሰማን ከባድ ነገር ገጥሟታል። ይሄንንም አብረን የምናወራ ይሆናል። ቪዲዮ ላይክ በማድረግ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። አዳዲስ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮን እንግዲህ በመግቢያው ላይ እንደተመለከታችሁት አቶ አምነን ከቤኒን ጋር በጣም ጥሩ ጊዜና ደስ የሚል ጊዜ አሳልፏል። ታዲያ ይሄንን ደስታ አጣጥመው ሳይጨርሱ ከባድ የሆነ ነገር ተፈጥሯል ማለት ነው። ወይዘሮ ሰማን መድኃኒቷ ተቀይሯል። በባለፈው እንደተመለከት ነው የቀየረችው ደግሞ ጄሪ ናት። የጉዳዩ ጠንሳሽ ደግሞ ወይዘሮ ሜልሲ ናት ማለት ነው። ሜልሲ እንግዲህ ጄሪን መድኃኒቱን እንድትቀይር አድርጋን ነበረ። ነገሮች ደግሞ ወዳልተፈለጉ መስመር ሄደዋል። ወይዘሮ ሰማን እንግዲህ ሳሎን ላይ ቁጭ ብላ በነበረችበት ሰዓት ላይ ቤኒንን ጠርታ መድኃኒት አንጭልኝ ነበር ያለቻት። ታዲያ ቤኒን ተልካ መድኃኒቱን ከመኝታ ቤት ወደጋ አድርጋ ከውሃ ጋር አቅርባላታለች። ያንን መድኃኒት እንደወሰደች ወዲያው ነው የታመመችው። ታዲያ በዚህን ሰዓት ወይዘሮ ሜልሲን እየተመለከተች ነበረ። ለምን እዚህ ቁጭ ታዲያ ወይዘሮ ሜልሲን ቤኒን እዛ ጋር እንድትቀመጥበት የፈለገችው ምክንያቷ እዛ ጋር ተቀምጣ የወይዘሮ ሰማን የምትሆነውን ነገር እንድታይ ስለፈለገች ነው። ወይዘሮ ሰማን እንግዲህ መድኃኒቱን እንደወሰደች ወዲያው ነው ራሷን ያዞራትና ራሴን እያዞረኝ ነው፣ ወደ ውስጥ ገብቼ እረፍት ማድረግ አለብኝ በማለት እንግዲህ ተነስታ እረፍት ለማድረግ ወደ ውስጥ እየገባች ነበረ። በዚህ ሰዓት ላይ ነው እንግዲህ ራሷን ስታ የወደቀችው። ቤኒን ልከተልሽ ወይ የማግዝሽ ነገር አለ ወይ እያለቻት ነበረ። ቤኒን እንግዲህ መድኃኒት አንጭ ስለተባለች ያንን መድኃኒት አንስታ ሰጠች እንጂ ስለ መድኃኒቱ የምታውቀው ነገር በጭራሽ የለም። ያው ይሄ ሴራ የጄሪና ሜልሲን ሴራ ነው ማለት ነው። ሴራቸው ደግሞ
ቤኒን ላይ ወድቋል። ቤኒን በማታውቀው ነገር አሁን ላይ ተከሳሽ እየሆነ ትገኛለች። ግን ምንም ቢሆን እውነት ሁልጊዜም እውነት ነው። እውነቱ ጊዜውን ጠብቆ ይወጣል። ያው እስከዛ ድረስ ግን ቤኒን በጣም አስከፍቷታል የተፈጠረው ነገር ማለት ነው። አቶ አምነንም እሷ እንዳደረገችው እንዲያምን አድርገዋለች። ኦልሬዲ አክስትየዋ ማለት ነው። አክስትየዋ እንግዲህ እዛ መሀል ቤት እየሄደች ነገሮች መበጥበጥ ነው ስራዋ። እራሷን በያዘች ጊዜ እራስሽን አሞሽ ነው ምን ሆነሽ ነው ብላ እንግዲህ ቤኒን በመጠይቃት ጊዜ እንኳን መድኃኒቱ ተስማምቷል ይሆናል ምን እንዴት ደህና ትሆናለች ብለሽ ነው ይሄው መድኃኒት እየወሰደች እየተመለከትሻት አይደለም ወይ የሚል አሽሙር ነገር ስትናገር ነበረ። ቤኒንና አምነን ጥሩ ጊዜ በማሳለፋቸው እንግዲህ እናት ዛህራ ከምንም በላይ በጣም ተደስተዋል። ደስታቸው ወደር የለውም፣ ተመስገን እያሉ ይገኛሉ። በተፈጠረው ነገርም ታዲያ ይሄ የሌላ ሰው ሴራ ነው፣ እውነቱ ይወጣል ልጄ፣ አንቺ እውነትን ተከትለሽ ብቻ ወደፊት ተራመጂ እንጂ አንቺ እንዳላደረግሽው ልታሳያቸው ይገባል ነበረ እንግዲህ ስትል የነበረው እናት ዛራ እየመከረቻት ነበረ። ጄሪ እንግዲህ በጣም ተጨንቃ ነበረ። ተነቃብኝ አልተነቃብኝ የሚለው ነገር እጅጉን አሳስቧት ነበር። ምክንያቱም ያደረገችው እሷ ናት። ዶክተሮቹም ደግሞ የተመረዘ መድኃኒት እንደሆነ ተናግረዋል። አቶ አምነን እንግዲህ ሴቶቹን ሳሎን ላይ ተሰብስባችሁ ጠብቁኝ ነበረ ሲል የነበረው። ሳሎን ላይ ተሰብስበው ጠብቀው እንግዲህ የእናቴ መድኃኒት ማን ነው የቀየረው የሚል ጥያቄ በጠየቀበት ሰዓት ላይ ፈጠን ብላ ያደረገችው ነገር ወይዘሮ ሜልሲ የራሷን ክፋትና ሴራ ደብቃ ያደረገችውን ነገር ለመጨረሻ ጊዜ መድኃኒቱን የሰጠቻት ቤኒን ነበረች። ስለዚህ እሷ ናት ልትቀይረው የምትችለው፣ ሌላ ምንምም ማንምም ሊሆን አይችልም የሚል ሀሳብ ነበረ ስታስተላልፍ የነበረው። አክስትየዋ እንግዲህ እዛ ቤት በጣም ያልተነቃባት ሸረኛ ናት የምትሰራው ስራ። ጄሪ እንግዲህ አቶ አምነንን ለማግኘት የምታደርገው ጥረት በጣም ከባድ ጥረት ነው። አሁን ላይ ከባልሽ ጎን ልትሆኚ ይገባል፣ አጋጣሚውን ተጠቅመሽ ከሱ ጋር ጊዜ ልታሳልፍ ይገባል፣ እዚህ ምን ትሰሪያለሽ እያለቻት ትገኛለች። እንግዲህ ቤርሲል ማለት ነው ሜልሲን ማለት ነው። ነገር ግን ውስጧ ፍርሃት አለ፣ ፈራው እያለች ነው እያደረገችው ስለምታውቅ ውስጧ ፈርቷል። የሰው ልጅ ክፉ ነገር ካደረገ ውስጡ መፍራቱ የማይቀር ነው። እውነቱ ደግሞ በቅርብ ይወጣል። አቶ አምነን ከእሷ ጋር እንዲያድር ጥረት እያደረገች ነው። ነገር ግን አልተሳካላትም ማለት ነው። መቼምም ደግሞ ቢሆን አይሳካላትም። አቶ አምነን እንግዲህ በጣም ተናዷል በቤኒን። ነገር ግን ደግሞም እየተጸጸተ ይገኛል። ውስጡ እሺ እያለው አይደለም። እሷን ተቆጥቷ ተጮሆባትም እናቴ ልገኝ ነበር ቢላትም እንዳላደረገችው ነግረዋለች። እኔ ለምን ብዬ ወይዘሮ ሰማንን ለመግደል ሙከራ አደርጋለሁ፣ ምን ለመጠቀም ለምን ብዬ እያለች እንግዲህ እያስረዳችሁ ነበረ። እመነኝ እኔ ያላደረግኩትም፣ የፈለግከውን ነገር ግን መናገር ትችላለህ፣ እውነታው ግን ይሄ አይደለም፣ ልታምነኝ ይገባል ብላለች። ታዲያ አቶ አምነን አሁን ላይ የተፈጠረው ነገር በጣም ግራ አጋብቶታል። እርግጠኛ ነኝ እንግዲህ ወይዘሮ ሰማንም ተሽሏት እውነታው ላይ እንደምትደርስ ተስፋ አደርጋለሁ። ምክንያቱም ሲፈንም የተፈጠረው ነገር ግራ አጋብቷታል። ጄሪ ተርበትብታ ከእሷ ክላስ ስትወጣ ያየችውን ነገር እያስታወሰች ትገኛለች አሁን ላይ። ስለዚህ ሲፈንም ተከታተይልኝ ተብላ ስለተባለች ይህንን መረጃ እንደምታወጣ ተስፋ አደርጋለሁ። እንደዚሁ መረጃው እንግዲህ ዝም ብሎ አይቀርም። ሌላኛው ወይዘሮ ሜርሲል እንግዲህ ቪዲዮ ኦልሬዲ እጇ ላይ አለ። ያንን ቪዲዮ እንግዲህ ያስቀመጠችው ጄሪን እንደፈለገች ልታሽከረክራ ስለፈለገች ነው። ጄሪ አሁንም እንግዲህ ሌላ ተንኮል ከታዘዘኝ ለመስራት ወደኋላ አትልም። ምክንያቱ ደግሞ አቶ አምነንን እሷ ማግኘት የምትችለው በሜልሲ አማካኝነት ነው። ሜልሲ በምታደርገው ተንኮሎች ነው። አቶ አምነን ቶሎ ብሎ ሜርሲንን የሚያምናት እንግዲህ አክስቱ ስለሆነች ነው። ነገር ግን በጣም ክፉ ስራዎችንም እየሰራች ያለችው እዛ ቤት ውስጥ አክስት ተብያዋ ናት ማለት ነው። አንዳንዴ የራስ ሰው ነው መከታ ነው የምትሉት ሰው እንደዚህ ህይወታችሁ ላይ ተንኮልን ይሰራልና
ፍጹም በቃ ሰው ፍጹም አይደለም። ፍጹሙ እግዚአብሔር ብቻ ነው። አቶ አምነላ አሁን እውነቱ ቢሰወርበት ቢደበቅበትም ግን እውነቱ ላይ መድረሱ አይቀርም። ምንም ብታደርገው ሊጠላት አይችልም፣ ቤኒንን ማለት ነው። ምንም በምንም ሁኔታ እሷን መጥላት አይችልም። አሁንም ውስጡ እያሰባት ነው። ባደረገው ነገርም እየተጸጸተ ነው። ጎትቶ ከሴቶች መሀል እንግዲህ አክስትየዋ ባለችው ነገር ወስዶ ነይ እናትዬ፣ እናቴን እንዴት እንደዚህ ታደርጊያለሽ ብሎ እየጮህባን ነበረ። በጥፊ መቷት ነበረ። ነገር ግን ልታምነኝ ይገባል ብለዋለኝ። እንድታምነኝ ፈልጋለሁ። ለምን ብዬ ይሄን አደርጋለሁ? እውነቷን ነው። ለምንም ብላ ይሄን አታደርግም። ቀጥታ ሄደች፣ አመጣኝ፣ ሰጠኝ። ታዲያ ወይዘሮ ሰማአል በነቃችበት ሰዓት ላይ ሄዳ አምጥታ ሰጠችኝ። ምናልባት ከዛ በፊት የታቀደና የተዘጋጀ ሊሆን ይችላል ብላ እውነቱን እንደምታወጣ ተስፋ እናደርጋለን። እውነት ሁሌም ቢሆን እውነት ነው፣ ቢዘገይም እውነቱ መውጣቱ አይቀርም። ሀሰተኞች እንግዲህ ትዋረዳላችሁ። ጄሪና ሜርሲ ምንም ቢሆን አይሳካላቸውም። ለአሁኑ እንደዚህ ቢያደርጉም የሚሳካላቸው አይመስለኝም። እንግዲህ ሜርሲ ያለችውን ነገር ሰማን ታስታውሳለች። በእርግጠኝነት ሲሻላት ገንዘው ላኩሽን ላይ እያለቻት ነበረ። ስለዚህ እሷ የሆነ ነገር እንደዚህ በመሆኗ ደስተኛ እንደሆነች ይታወቅባታል። በወደቀች ጊዜም የጮኸች በላዋ ላይ ሁላ እየዘለለች ነበረ። የሆነ የምታሳየው አክት እንዲነቃባት ያደርጋል ማለት ነው። ቀጣዩን ክፍል የምናይ ይሆናል። ባይ ቤተሰቡ ነው።